መጻሕፍት የሚያሳድጉን የመንፈስ ቅዱስ ወተቶች ናቸው። እስኪ በሉ በሉ። የመንፈስ ቅዱስ ምኖች ናቸው? ምን የሚሉን? ሁላችሁ ማደግ ትፈልጋላችሁ? የሚያሳድጋችሁ የእግዚአብሔር ቃል ነው። መጽሐፍ ቅዱስ አንብቡ። በቀን ቢያንስ አንድ ምዕራፍ መጽሐፍ ቅዱስ አንብቡ። ጡት ሳይጠባ ያደገ ልጅ እኛ ሰምተን አናውቅም። ከተወለደ ጀምሮ እንጀራ ግጥም አድርጎ የሚበላ ልጅ ወይም ምታት ካልሆነ አይቻላውቅም። ወተት ጠብቶ ነው እዛ በኋላ እንጀራ የሚበላው። ሳይጠባ የሚያድግ የለም። ስለዚህ ሰሎሞን መኃልየ ሰሎሞን ላይ ምን አለ? ክሌ አጥባትኪ ክሌ እጉለመንታ ዘወይጠል ሚ አዳም አጥባትኪ እህቴ መራት፣ እህቴ ሙሽራይ ሆይ ጡቶችሽ እንደምን ያምራሉ ይላታል። ማናት ያቺ ሙሽራ የምትባለው? ማናት? ቤተክርስቲያን ነው። ሁለቱ ጡቶቿ እነማን ናቸው? ብሉይ ኪዳንና ሐዲስ ኪዳን ናቸው። ሰው የሚያድግ በዚህ ነው። ወኩኑ ከመ ሕፃናት ዘይዜ ተወልዱ ዋፍቅሩ ሀሊበ ነባቤ ዘአልወቱ ትስሕት ይላል ቅዱስ ጴጥሮስ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ ሲናገር ዛሬ እንደተወለዱ ሕፃናት ሁኑ የቃሉን ወተትም ተመኙ ይላል። ስለዚህ ቅልቅል የሌለበት ወተት ሰው ልንገራችሁ፣ እኔ በመንፈሳዊነት ማደግ እፈልጋላችሁ ካላችሁ የእድገት ምንጩ ቃለ እግዚአብሔር ነው። ቃለ እግዚአብሔር ሳይማር የሚያድግ ሰው የለም። መጻሕፍት የእናታችን ጡቶች ናቸው። ከቃሉ ጋር ናቸው። ሳይጠባ ያደገ ልጅ ለበሽታ ሁሉ የተጋለጠ ነው። ምክንያቱም ከእናቱ ወተት ማግኘት የነበረበትን ንጥረ ነገር አላገኝምና። የእግዚአብሔርን ቃል ሳይጠባ ያደገ ሰው የቤተ ክርስቲያን በሽታ ነው። ቄስ ቢሆን በሽታ፣ አለቃ ቢሆን በሽታ፣ ጳጳስ ቢሆን በሽታ ነው። ድውይ ነው። ይሄ የቤተ ክርስቲያን ሕመም ነው። ሳይጠባ ያደገ ሰው የቤተ ክርስቲያን ስቃይዋ ነው። ስለዚህ ምንድነው መሆን ያለበት ሲባል ቤተ ክርስቲያን የሚያሳድገን ነው። ከቃሉ ጋር ናችሁ። መጻሕፍት የምንለመልምባቸው የሕይወት ውሃዎች ናቸው። ወዘህጎ ያነብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልት ሀበ ሙሃዘ ማይ እንተ ትሁብ ፍሬሃ በበጊዜሃ ወቆጽላኒ ኢይትነገፍ። ቃሉን በሌሊትና በቀን የሚያነብ ሰው ከውሃ ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይጠወልግ ዛፍ ይሆናል። መዝሙር 1 ቁጥር 3 ላይ ሰው አሁን ዛሬ ንግግሩ ደረቅ ነው፣ አይምሮው ደረቅ ነው፣ ሰላም የለውም፣ ወጉ ደረቅ ነው፣ ቤቱ ደረቅ ነው፣ ምላሱም ደረቅ ነው፣ ሰብሮ ይጥላል። ለምን ሲባል ውሃ ያጣ ተክል ሆኗል ሰው። እነዚህ ናቸው እንግዲህ የሚያለመልሙን። አላችሁ ዘመዶች አላችሁ። ሶስተኛ መጻሕፍት የሕይወታችን ብርሃኖች ናቸው። የሰው ልጅ ትልቁ ፈተና ምንድን ነው? ሰው መንገደኛ ነው። ወዴት ነው የምንሄደው? ወዴት ነው የምንሄደው ይመስላችሁ? ተናገሩ እንጂ። ወደ ሰማይ ነው። አንድ ቀን ስናድር አንድ እርምጃ ወዴት እየሄድን ነው? ወደ ሰማይ እየሄድን ነው ዘመዶች፣ ወደ ሞታችን። አሁን ነገ ሰኞ ሊሆን ነው አይደል? አንድ እርምጃ ወደ ሞት ሄድን፣ ጨመርን ማለት ነው። ማክሰኞ ሌላ እርምጃ ወደ ሞት ጨመርን፣ ረቡዕ ሌላ ጨመርንበት፣ ቀረብ እያልን ነው የምንሄደው። ከቃሉ ጋር ናችሁ። ታዲያ ሰው መንገደኛ ነው። መንገደኛ ደግሞ ቢጨልምበት እሳ ብርሃን ያስፈልገዋል። የሰው ልጅ መንገደኛ ነው። በሕይወቱ በጣም ትልቁ ጨለማ አንድ አለ። እሱም ግራ መጋባት ይባላል። ሁልጊዜ ነው ሰው ግራ የሚገባው። ከቃሉ ጋር ናችሁ። ሰው ግራ መጋባቱ አንዱ ላግባ ልመንኩስ፣ አንዱ ግራ መጋባት ነው። ሲያጣ ልመንኩስ ይላል፣ ሲያገኝ እንደዚያ ይላል ብሎ ተብሎ ይታሰባል ነው እንጂ እርግጠኛ መሆን አይቻልም። እንደዚያ ይላል ሰው፣ ግራ ይገባዋል። ሌላው ቀርቶ እኮ እቤት ለዋል ቤተክርስቲያን፣ እንዳውም አሁን ቤተክርስቲያን ልሂድ አልሂድ ምርጫ ነው። አሁን ይሄ ነጩን ሸሚዝ ልልበስ ቀዩንም፣ ሰው በዚህ ሁሉ ነው ግራ የሚገባው። ግራ መጋባት የህይወት በጣም ትልቁ መከራ ነው። ሸቀጣ ሸቀጥ ልነግድ ቡቲክ ልክፈት፣ ይህም ግራ መጋባት። ሁልጊዜ የሰው ልጅ የእርግጠኝነት ስሜት የለውም። ታዲያ ምንድነው? ለዚህ ስሙት፣ ኖን ማይቶት ለግሬ ህግከ ብርሃን ለፍኖት፣ ህግህ ለግሬ መብራት ለመንገዴም ብርሃን ነው። እስኪ በሉ ህግህ በሉ። ለግሬ መብራት ለመንገዴ ምንድን ነው? ብርሃን ነው። ብርሃን ነው።
የእግዚአብሔርን ቃል ሁልጊዜ የሚማሩና የሚያነቡ ሰዎች ውሳኔያቸው ሁሉ ብሩህ ነው። ተማምነው ይኖራሉ። ልቡ ለጻድቅ ውኩል ከመ አንበሳ፣ የጻድቅ ሰው ልቡ ሁልጊዜ እንዳንበሳ ተማምኖ ይኖራል። ሁልጊዜ የእግዚአብሔርን ቃል አንዱ ሰው ወደና አባ አለው። አባ ጋቶንን አቤት፣ መንኩስም ይለኛል አግባም ይለኛል እንዴት ላድርግ አለው። ሁሉንም እንደ እግዚአብሔር ሕግ ካደረግከው ያጸድቅሃል አለው። እንደማን ሕግ ካደረግከው? እንደ እግዚአብሔር ሕግ። መጽሐፍ ቅዱስን ምርኩዝ አድርገህ የፈለግከውን ስራ ትጸድቃለህ አለው። መጽሐፍ ቅዱስ ምስክር አድርገህ። የእግዚአብሔር ሕግ ብርሃናችን ነው። ፈቃዱን የምናውቅበት ሌላ የለም። ሱባኤ ባንገባ፣ እንደ አባቶቻችን ቅጠል ባንበላ፣ ዋሻ ተከተን ባንኖር፣ ሕጉ የሚያዘንን ካደረግን የእግዚአብሔር ፈቃድ ማለት እሱ ነው። አራተኛ መጻሕፍት ምኖቻችን ናቸው? እግዚአብሔርን የምናይባቸው መስታወቶች። እስኪ በሉ ንገሩኝ፣ ማንን የምናይባቸው? እስኪ እግዚአብሔርን ማየት የሚፈልግ አውጡ እንጂ። እናንተ እኮ ሁሉን የቀልድ እያደረጋችሁ ነው የተቸገራችሁ። ብታዩትስ እንዴ! ለምን አውጡ በደምብ። እሺ ማየት ትፈልጋላችሁ አይደል? አሁን እኔ ላሳያችሁ ነው። ቆይ እንዴት እንደምታዩት ልንገራችሁ። ዘያፈቅረኒ ይቀብ ቃሌ፣ የሚወደኝ ቢኖር ሕጌን ይጠብቃል። እመቦ ዘአቀበ ቃሌ ያፈቅሮ ላዌ፣ ቃሌን የሚያጠብቅ ሰው ካለ አባቴን ይወደዋል። ወአነ አርእ ወርእሴ፣ እኔ ደግሞ ራሴን አገልጥለታለሁ። ተመልከቱ፣ ቃሌን የሚጠብቅ ሰው ካለ እኔ ራሴን እገልጥለታለሁ። ልብ በሉ፣ የዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ ሰው እግዚአብሔርን የሚያይበት መስታወት ይሄ መጽሐፍ ነው። እግዚአብሔርን ማየት ከፈለጋችሁ ሕጉን አንብቡት፣ ሕጉን ጸልዩት፣ ሕጉን ጠብቁት፣ ሕጉን ውደዱት። ቃል ለጉሮሮ ጣፋጭ ነው አለ ቅዱስ ዳዊት።